ኢዛና እናት እንግዲህ ትንሿን ከቤት አባረረቻት ማለት ነው። አንቺ ለልጄ በፍጹም አትገቢውም፣ ውጪ፣ ክብሬንም ሁሌ ነገሬንም ለእኔ አትመጥኝም፣ ስለዚህ ከቤቴ ውልቅ በይልኝ አለቻት። ትንሿዬም እንግዲህ እናትና ልጅ ከሚለያዩ እኔ በወጣ ይሻላል፣ እኔ ነኝ የገባባቸው ብላ እንግዲህ ልብሷን ሸክፋ ተነሳች። አብዬም ደግሞ በእሷ መሄድ በጣም ቢያዝኑም ነገር ግን ደግሞ የተሻለ ነገር ይመጣል፣ ስለዚህ መሄድ አለባቸው ብሎ ይዟት ሄደ ማለት ነው። ከዛም እንግዲህ ብቻ ቦታ የላቸው የሚንትን የሚሉበት ስለሌላቸው እዛ ነው የነቹቻ ቤት የቹቻ ቤት ነበረ። እዛም ቹቻ ቤት ክፍት ስለሆነ የቹቻ ቤት ተሆነ አለ። ኢዛና እንግዲህ በጣም አዝኗል። እማዬ ትንሿ ከዚህ ቤት ወጥታ እኔ ደስተኛ የምመስልሽ ከሆነ ተሳስተሻል እማዬ፣ እመኘኝ፣ እኔ ደስተኛ አልሆንም ትንሿ ከዚህ ቤት ከወጣች፣ ግን ምንም ማድረግ አልችልም ትወጣለች ብሎ እንግዲህ ቤት ኪራይ ሲፈልግ እነ ልውሌ እዛ ትሆን ቤት ኪራይ እስከምታገኝ ነገሮች እስከሚስተካከሉ ድረስ እዛ ትሆን ብሎ እዛ ይዞት ሄደ ማለት ነው። ከዛ በኋላም እንግዲህ እዛው ብቻዋን እንዳታድር በጠዋት ተነስቶ አብሯት እዛ አደረ ማለት ነው። ጆሲና መቅዲም እንግዲህ መቅደስ ትንሿ ከቤት እንደተባረረች ስትነግረው አቦ ይመችሽ ብሎ እንግዲህ በፊት ዓይንሽን ማየት አልፈልግም ሂጂ ካጠገቤ ምናምን እያለ እየሰደባት ነበረ ማለት ነው። በስተመጨረሻም ግን አሁን የምነግርህ በጣም ትልቅ የምስራች ነው፣ እመነኝ። ለምንድን ነው የማታምነኝ? እውነቴን ነው የምልህ፣ ትደሰትበታለህ። እኔ እኮ መቅዲ ነኝ፣ እችላለሁ ለእያንዳንዱ ነገር። ስለዚህ አሁን የምልህን ብቻ ታደርጋለህ። ምን ላድርግ? ዝም ብለህ አዳምጥኛ። አንተ እኮ ምንም በቃ ዝም ብለህ ትቢት እንጂ ምንም ወደ ተግባር እንኳን መግባት አትችልም። ስለዚህ እኔ እችላለሁ፣ መቅደስ ነኝ፣ እችላለሁ እያለች እንግዲህ ያዞ ይልቀቁኝ አለች ማለት ነው። ከዛ በኋላም ወይዘሪት መቅደስ ደስ አላት። አብዬ ግን ሁለተኛ እዚህ ቤት ውስጥ ላይሽ አልፈልግም፣ በፍጹም እዚህ ቤት እመጣለሁ ምትይ ከሆነ ኮቴሽን አሳጥረልሻለሁ እመኘኝ ብሏታል ማለት ነው። ስለዚህ እዛ መሄድ ትፈራለች፣ አትሄድም። ግን ብቻ ደስ ብሏታል። እሷ ከቤት ስለተባረረች በጣም ነው የተደሰተችው። እውነቱን ለመናገር በህይወቷ እንደዚህ ተደስታ አታውቅም። እኔ እኮ መቅደስ እችላለሁ ስላችሁም በምክንያት ነው። ግን እናንተ ምንም ውስጥ የለህም። በተለይ አንተ ኢዛና ማነክ ጆሲ ምንም ነገር እኮ አታውቅም የማትረባ እያለች እንግዲህ ደስ አላት ማለት ነው። ጆሲ ያው እማዬ እኔ የሚገለኝን ምርጫ ነው ያስመረጥሽኝ፣ ግን ምንም ልልሽ አልችልም። ያልሽውን ሁሉ እፈጽማለሁ፣ ግን ከትንሿ ተለይቼ መኖር አልችልም። እውነታውን ስነግርሽ እማዬ፣ ትንሿ ለእኔ ምን እንደሆነች ብታውቂ። ከዛም አብዬ እታለም አንቺና የኢዛና አባት ያሳለፋችሁትን ህይወት አታውቁም እንዴ? በእናንተ ሁለተኛ ሰው ገብቶ እንደለያያችሁ አታውቂም? ታዲያ ለምንድን ነው ከዛ የማትማሪው? ተይ እንጂ ነግበኔ በይ እንጂ እህቴ፣ እንደዛ መሆን የለበትም። ለምንድን ነው እንደዛ የምታደርጊው? ተይ ባክሽን ቢላትም እሷ ግን አብዬ መሆን የለበት እንደዚህ ነው፣ ልጄ በእሷ ምክንያት ሲሰቃይ ማየት አልፈልግም። ተይ ባክሽን በእነሱ መሀል አትግቢ ያልኩሽ፣ ምክንያቱም ፍቅር ነው። ፍቅር ደግሞ ሁለተኛ ሶስተኛ ወገን አያስፈልገውም። እባክሽ ተይ፣ ነገ ይቆጭሻል እያደረግሽ ያለሽው ነገር ቢላትም እሷ ግን ምንም አይቆጨኝም፣ አስቤበት አቅጄበት ያደረግኩት ነገር ነው አብዬ። ስለዚህ ተው እባክህ አታስገዳኝ፣ ግዴታ ግን እንድትሄድ ፈልጋለሁ። አሁንም እሷ ትወጣለች፣ ግን አንድ እውነታውን ልንገርሽ፣ እሷ ከዚህ ቤት ብትወጣም ኢዛና ግን ተከትሏት ነው የሚሄደው። አጠገቧ ባይሆንም ግን እዛው ሄዶ ያያታል። ታዲያ ምንድን ነው ችግሩ? ስለዚህ በእሷ ምክንያት ልጄ እንዲሰቃይብኝ አልፈልግም። እሷን ካወቀ ጀምሮ ነው ልጄ ስቃዩዋ የበዛው እያለ እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላም እንግዲህ እነ ልዑል እችን ልጅማ እንሰራላታለን፣ እመኑኝ እኔ እሰራላታለሁ ለዚች ልጅ፣ እንደዚሁማ በቀላሉ አልተዋትም፣ ዋጋ አስከፍላታለሁ እኔ አይደለሁም። ቆይ
እኔ እየገረመኝ ነገር እማዬ ግን እንዴት ልታውቀው ቻለች እንዴ? መቅደስ መታ ነበር እና መቅደስ ነች ያሳየቻት? አዎ መቅደስ ነች ያሳየቻት። ታየው ችግር የለውም የመቅደስን ነገር ለእኔ ታየው። ይዞ እባክህ በእኔ ጉዳይ ምንም እንድትሆን አልፈልግም ከዚህ በኋላ እባክህ ይበቃ ሁሉም ነገር። ስለዚህ አንተ መሰቃየት የለብህም ከዚህ በኋላ ታይ። ለአንቺ ያልተሰቃየው ለማን ልትሰቃይ ነው እንዴ? ትንሿ በጣም በዛ እኮ ነገሮች ሁሉ እየተደራረቡ አንቺን እያሳጣኝ ነው። ስለዚህ እመኚኝ ለሁሉም ነገር ጊዜው አሁን ነው። ግን የትንሿንና የጆሲን ነገር ለእኔ ተይ። እንግዲህ ጆሲ ልዑልን ሊያስደበድበው ሰው ገዝቶበታል ማለት ነው። ሰው ገዛበት። ልዑልን ሊያስደበድብ እንግዲህ ሰው ገዝቷል ማለት ነው። ምክንያቱም ልዑል ዝቶበታል። ከዚህ በኋላ ትንሿ አጠገብም ሆነ ማንም አጠገብ የምትደርሱ ከሆነ ግን እመኑኝ ዋጋ ትከፍላላችሁ ብሎት ነበረ። ከዛም ልጁ ትናንትና ለጆሲ ደወለና ተስማምቻለሁ አለው። ከዛ በኋላ እንግዲህ ጆሲ ያው የሀብታም ልጅ ስለሆነ እንግዲህ የሀብታም ልጅ ነው ብላለች መቅደስ ነች አለችው። ስለዚህ በገንዘብ ነው እንትን የሚለው ማለት ነው። ልክ እንደ እንትና በገንዘቡ ነው የሚያምነው። ገባችሁ? ስለዚህ ገንዘብ ካለኝ የፈለኩትን እገዛለሁ፣ የፈለኩትን አሽከረክራለሁ የሚል ሰው ነው ማለት ነው ጆሲና። ለማንኛውም እንግዲህ ብቻ ነኝ እንጃ የጆሲ መጨረሻና የመቅደስ አላውቅም። ግን እነ አቤልና እነ እንትና አብርሃም አሁን ጓደኞቹ እንዳሉ ከይዛና ጎን ናቸውና እች ልጅ መጨረሻዋ ምን እንደሚሆን ይናፍቀኛልና ትንሿ እንግዲህ አውቅ ያደረኩት ነገር አይደለም። ሁላቸውንም እነሱ አቀነባብረው ነው ይሄንን ነገር አስበውበት ነው እንደዚህ ያደረኩት እንጂ እኔ በፍጹም እንደዚህ አይነት ነገር አላደረኩም አለች ማለት ነው። ነገር ቀላል ነው። ሁሉም ነገር በጊዜው ይሆናል። አሁን አንቺ ራስሽን ብቻ ሁኚ። አንቺ ምንም ነገር እንድትሆኝብኝ አልፈልግም። እኔ አንቺን አጥቼ ለሰከንድ እንኳን መኖር አልችልም። ስለዚህ ትንሿ እባክሽን ብሎ እንግዲህ ትምህርት ቤት ድረስ ሸኛት። ከዛ እነ ልዑሌን አገኘ። እነ ልዑሌንም አደራ እነኚህ ልጆች ዛሬም የሆነ ነገር አቀደው ሳይሆን አይቀርም ቪዲዮውን ከግሩፕ ላይ አጥፍተውታል። አሁንም የሆነ ያሰቡት ነገር ሳይኖር አይቀርም። ስለዚህ አታስብ፣ የእነሱን ነገርማ አሁን እኮ አውቀንበታል። ስለዚህ ምንም ነገር እንዳታስብ እሺ ልዑል ማነው ኪዛና እኔ ያለሁ ብሎ እንግዲህ እነ ጆሲ ይዘዋት ሄዱ ማለት ነው። እኔ ናፈቀኝ ምን እንደሆነ ታውቃላችሁ? የመቅደስ መጨረሻ ምን እንደሆነ ነው የሚናፍቀኝ አለ ልጁ። እንግዲህ ይዘዋት ሄዱ። እሷም ትምህርት ቤት ገባች፣ ይዙም ወደ ቤቱ ተመለሰ። ነገር ግን እያሳሰበው ያለው ነገር እናቴ እንደዚሁ ነው ወይ የምትቀጥለው ነው። እኔ ትንሿን ትቼ መኖር አልችልም። ትንሿን ትቼ ደግሞ ከእናቴ ጋር መኖር አልችልም። ስለዚህ የማየን ነገርም እንዴት ነው የማደርገው እያለ ግራ እየተጋባ ነው። እዩም እንግዲህ ልዑል በፊት አፈቅርሻለሁ ምናምን ሲላት ራሷን ክባ ነበረ። አሁን ግን እሱ ደግሞ ሲኮራባት እንደው ያዙ ይልቀቁኛለች እኔ አይደለሁም። አሁን አንተ ወንድ ነህ፣ እስኪ ፍቅርን አሰጣት ከጓደኞቹ ተማር። ቆይ አንተ ምን አይነት ሰው ነህ? ፍቅር የማይገባ ደነዝ ነህ እንዴ እያለች ጭራሽ እሱን እየሰደበችው። እንግዲህ አንቺ ስነ ስርዓት ያዥ እንጂ እንዴት ነው የምትናገሪው? ብንከባበር አይሻልሽም እንዴ? ይኸውልሽ እኔን እንደፈለገ ልታደርጊኝ ትችያለሽ፣ ግን በጓደኞቼ ከመጣሽ የእውነቴን ነው መቼም ይቅር አልልሽም። ኧረ እባክህ አዎ የምሬን ነው። መቼም ይቅር እንደማልልሽ ታውቂያለሽ። ስለዚህ ብትጠነቀቂ ይሻልሻል። እያስፈራራኸኝ ነው። እውነታውን እየነገርኩሽ ነው። ስነ ስርዓት ይዘሽ ተከባብረን የምንኖር ከሆነ እኔ እዩ አይደለሁም ካልሰራውልህ እያለች እንግዲህ እኔ እውነት ቹቻ እንዴት እንደሚያስቀኝ አትጠይቁኝ ማለት ነው። እና ቹቻ በጣም ነው የሚያስቀኝ እውነቱን ለመናገር ማለት ነው። ይለኩስና ዞር ይላል። እኔ አላልኩም እነሱ ናቸው ያሉት ይላል ማለት ነው። እና ይለኩስባቸውና ይሮጣል። ለማንኛውም እንግዲህ ትንሿዬ አሳዝናኛለች እውነቱን ለመናገር ማለት ነው። ትንሿ እንግዲህ ያለችበት እውነት ከባድ ነው፣ ግን መጨረሻው ያምራል ብዬ ተስፋ አደርጋለሁ። ትንሿና ኢዛና ያሸንፋሉ። ሌላው እንግዲህ አላቅም ምን እንደሚፈጠር ብቻ መጨረሻቸው ምን እንደሆነም አላቅም። ግን ኢዛናና እንትና
በተለይ ፍቅሯን ስትገልጽለት እንዴት ደስ እንዳለኝ አልጠይቁኝ። የምሬን ነው የምላቸው። ምክንያቱም እሱ በጣም ነው የሚወዳትና ለእሷም ብሎ ነው እንደዚህ እየተጋፈጠ ያለው። እሷ ግን አንድ ቀንም እንኳን አይታኝ አታውቅም ሲል እንግዲህ እውነታውን ነገረችው። እውነት ደስ ነው ያለኝ ማለት ነው እንደዛ ስትለው። ያው ያውቃላ እንደምትወደው። ስለዚህ ለእሷ የፈለገው መስዋዕት ቢከፍል እንኳን